ባሎች እንደዚህ ሚስቶች ደግሞ እንደዚህ ሆነው የሚቀርቡበት እሷና እሱ ዝግጅታችን ተጀምሯል። ዛሬም እንደተለመደው ሁለት ጥንዶች አሉ። ጥሩ ቆይታ ይኖራል። የተለያዩ ጥያቄዎችን ጠይቃቸዋለን። ከአብና ቤቲ ይባላሉ እንግዶቻችን። መሀላቸው ላይ ባቢሎን አለ። ለተወሰነ ደቂቃ አይፈርስም። ፍቅር ስለሚያሸንፍ መጨረሻ ላይ ትደርሙታላችሁ። እና ናፍቆትም ካለ እሷም ማለት አይደለም ናፍቆት መነፋፈቅም ካለ መታየት እንፈቅዳለን። አንፈቅድም። ተቻቻሉ። ከአብ እንኳን ለአባቶች ቀን አደረሰ። ዛሬ አባቶች ቀን ነው። እንኳን አብሮ አደረሰ። የሁለት ልጆች አባት ነው አይደል? የቲክቶክ ስማችሁ ማን ነው የሚለው? ቲክቶክ ላይ ትንቀሳቀሳላችሁ? አዎ፣ ላይፍ ዊዝ መና ኤንድ አምነን። መና ኤንድ አምነን ልጆቻችሁ ናቸው? አዎ። እኔ የመጀመሪያ ጊዜ እናንተን ያው እንግዳ ለማድረግ መጀመሪያ ጊዜ ሶሻል ሚዲያ ላይ ነው ያየናችሁና ብዙ ጊዜ የተለመደው እኛ ሴቶች ቤት እንሆንና ወንዶች ወጥተው ሰርተው ይመጣሉ። ልጅ ለማሳደግ ወይ ለሰራተኛ መስጠት ሳንፈልግ ስንቀር እንደዛ ነው የሚሆነው። እናንተ ጋር ደግሞ በተቃራኒ ነው አይደል? ከአብ ቤት ቁጭ ብሎ ልጆቹን ይንከባከባል፣ አንቺ ደግሞ ወጥተሽ ትሰሪያለሽና እዚህ ውሳኔ ላይ እንዴት ደረሳችሁ የሚለውን አንስተን ወደ ጨዋታችን እንቀጥላለን። እሺ፣ በመጀመሪያ የመጀመሪያ ልጃችንን ከወለድን በኋላ የዴኬር እና የሰራተኛ ነገር በጣም ከብዶን ነበር። ልጃችንም ለረጅም ጊዜ ታማ ነበር እና ያንን ነገር ላለመድገም ሁለተኛ ልጃችን ላይ እሱ ደግሞ ቤት ሆኖ ስራ መስራት ስለሚችል በቃ ትሪት እያደረገ ይሰራል ማለት ነው። እሱ ከቤት ይሰራል? አዎ፣ ቤት ሆኖ መስራት ይችላል። ኤዲተር ስለሆነ በጣም አሪፍ። ቤት ውስጥ ሆኖ እሱ ልጆቹን ትሪት ያደርጋል። እኔ ደግሞ ረፍ ብዬ ስራዬን እሰራለሁ ማለት ነው። ታመሻለሽ ውጪ? አዎ፣ አመሻለሁ። አምስቼ ነው ስራ ነው። ቆስቲ አይ ነው ማመሸው። ሌላ አንተን መጠየቅ የምፈልገው ልክ ያልሆነ ነገር ሆኖ ሳይሆን በነገራችን ላይ ወንዶችም አንዳንድ ጊዜ አይቀበሉትም። በቃ የቱንም ያህል ከባድ ቢሆን አንቺ ቁጭ በይ እንጂ እኔ እሰራለሁ ምናምን ነው የሚሉት። በተለይ ሀበሻ ወንድ ብዙ አይቀበለውምና አንተ ራስህ እንዴት ይሄንን ነገር ተቀበልከው? እንዴት እዚህ ውሳኔ ላይ ደረስክ? ተነጋግረንበት ነው የወሰንነውና እኔ ደግሞ ከልጆቼ ጋር መዋል በጣም ያስደስተኛል። ለዛ ብዬ ነው ቤት መዋል የፈለኩት። ለካብ እውነት በዚህ በአባቶች ቀን የእውነት እንደዚህ አይነት ዋጋ እየከፈለ ያለ አባት ቤት ያንቺ የምትከፊው ዋጋ ቀላል ነው ማለት ሳይሆን አንዳንዴ ማህበረሰብን ጫና አለ አይደል? እንዴ ወንድ ልጅ ቤት ይቀመጣል እንዴ እንላለን። ሁሉም ሰው የራሱን ሀሳብ አስተያየት ይሰጣልና ያንን ሁሉ ተቋቁመ የቤቱንም ስራ እየሰራ ቪዲዮዎች አይተን ነበረ። ባለቤትህም ብርፍ ብላ ስራዋ እንድትሰራ ልጆች አጠገብ መሆን ራሱ የእውነት ጀግና አባት ነው። በጣም ያልተለመደ ነው። አሁን እኮ አንድ ምንም ልዩነት ኖሮት አይደለም ራሳችን እንደ ማህበረሰብ የፈጠርነው አመለካከትና ሀሳቢ ስላለ እሱ እንዳይበላሽ ጥረት ስለምናደርግ ነው እንጂ ባል ወይም ወንድ ቤት ሆኖ ሚስት ወይንም ሴት ሰርታ ብትመጣ ምንም የተለየ ነገር የለውም። እንደውም አንዳንዴ የሚያቀል ይመስለኛል። ሴቶች ከኛ በላይ ጎበዞች ስለሆኑ ገንዘብ አያያዝ እኛ ውጪ ስንወጣም ትንሽ እናጠፋለን አይደል? እሱን ማኔጅ ለማድረግ ስለሚረዳ ነው ቢለመድ አሪፍ ነው። እና ቤት ስመጣ ልውጣ እንዳትዪ እና በጣም አሪፍ ነው። ጥያቄዎች አሉ እኛ ጋር። እኔ ካንተ ጎን ነኝ። እሺ፣ እኔ ካንቺ ጋር ነኝ። እሺ፣ ወደፊት ከሴቶች ጋር ወደፊት። ዛሬ እንደዚህ እናድርገው እንዴ? የአባቶች ቀን ስለሆነ እኔ ዛሬ ከአብ ጋር ነኝ። የአባቶች ቀን ከሆነማ እኔ ከካብ ጋር ነኝ። ቀለል ያሉ የሚያዝናኑ ጥያቄዎች አሉ። ቶሎ ነው የምትመልሱት። እሺ፣ ትጀምራለህ? ልጀምር? ጀምሪ። እሺ፣ ቶሎ አኩራፊ ማን ነው ከሁለታችሁ? ራስን ማወቅ ታላቅ ችሎታ ነው። አቅም ነው። ቤቲ ታኮርፊያለሽ? አዎ፣ ያው ሴንሲቲቭ ነኝ በጣም። ነገሩ ፊትሽን ድንቡሽቡሽ ያለ ነው። አይ ሴቶች ለምንድን ነው ብዙ ጊዜ ኩርፊያ ሲባል ሴቶች ነን የምንነሳውና እኔም አኩራፊ ነኝ። ስለዚህ ቤቲ አኩራፊ ናት። እሷም አልካለች። ብዙ ጊዜ በምንድን ነው የምታኮርፊው? እኔ እንጃ እያንዳንዱ ነገር እኔ በምፈልገው ነገር ካልሆነ ያስኮርፈኛል። አዎ። በጣም ካኮረፍሽው ለምን ያህል ሰዓታት ወይንም ቀናት ነው? አይ ኧረ አንቆይም። ወዲያው እሱ ያናግረኛል ወዲያው ራሱ። ዋው! ለምን አንተ በምን ታንሳለህ? ለምን አታኮርፍም? ወንድ ልጅማ ማኮረፍ የለበትም። ወንድ ልጅ ቆራጥ ሲሆን ነው እንጂ ማኮረፍ የለበትም። እሺ፣ ግን አንዳንዴ የሚወራ አባባል አለ፣ ኩርፊያ ፍቅርን ያድሳል ይባላል። ትክክል ነው? ትክክል አይደለም? ትክክል ነው። እውነት? አዎ። ሳይበዛ ሲሆን ያኮረፋችሁ ምን ነካሽ? ምን ያኮረፋችሁ? ያኮረፋችሁ ሰምታችኋል። እሺ፣ ብዙ ጊዜ በስልክ
በማውራት ስልክ ላይ የሚቆየው ማን ነው? እኔ ብዙ ጊዜ ማውራት የምፈልገው የእውነት የምር ቤቲ ነው። ለሁለት ሰዓት ያህል የማውራበት ጊዜዎች ነበር። አረባክ በስራ ምክንያት ነው ወይስ? በስራ ምክንያትም አንዳንዴም ደግሞ ቤተሰብ ጋር በመደወል ለብዙ ሰዓት ማውራት። ከሀገር ውጭ ነው እንደ ያሉት አንተ 2 ሰዓት የምታወራቸው? ለዚህ ነው እኮ ቤቲ የምታኮርፈው። ብዙ ለማውራት ይፈልጉኛልና በዛ ምክንያት ነው ለብዙ ሰዓት ማውራት የምፈልገው። ቤቲ ደግሞ እኔ ነኝ አለች። እኔ ነኝ አለች እሷ ራሱ። ያው እኔ ውጭ ላይ ነው ማወራው። ቤት ከገባ በኋላ አላወራም። ጨርሰሽ ነው የምትገቢው? መንገድ ላይ ነው እየተሸኛኘን ነው የምናወራው። አንቺ ብዙ የምታወሪውም ከሱ ጋር ነው? ከሱ ጋርም ከሌላ ሰው ጋር መንገድ ላይ ነው ማወራው እንጂ ቤት ውስጥ ብዙ አላወራም። አንቺ አሁን ገባኝ እኮ ስትራቴጂሽ ቤትሽ እስክትደርሺ የሚሸኝሽ የሚያወራሽ እንጂ ቤትሽ ከገባሽ በኋላ ልጆችሽ ባልሽ ስላለ ስልክሽን ራሱ የት እንዳለ አታይም። አላነሳም። ጎበዝ። ከሰዎች ከቤቲ ብዙ የምንማረው ነገር አለ። የልደት ቀናትን፣ የጋብቻ በዓላትን፣ አኒቨርሰሪ ምናምን ብዙ ጊዜ የሚረሳው ማን ነው? ወንዶች እንደው እኔ ግን ምንድነው እንዲህ ልደት ምናምን እንድትረሱ የሚያረጋችሁ ነገር? እኛ ደግሞ በጣም ትኩረት እንሰጣለን አይደል? በጣም ቦታ እንሰጣለን። አዎ ታግዘኛለህ ወይስ እኔ ወንድ? ለምንድነው የምትረሳው? ለአንተ እድሉ ልስጥ። በስራ ሲደራረብ ያንን ነገር ላናስታውሰው እንችላለን። በዛ ምክንያት ይመስለኛል። እነሱ ስራ ፈትናቸው ነው የምትለው ወይስ? አይ ስራ ፈት አይደሉም። ግን አይረሱትም እኮ እነሱ። አይረሱትም፣ ግን እኔ ስራ ሲበዛብኝ አንዳንዴ እረሳለሁ። በዛ ምክንያት ይመስለኛል። ተፈጥሯችንም ይመስለኛል። አሁን ከብዙ ሰዎች እንዳየሁት ይሄ የሴቶችና የወንዶች ተፈጥሮ መለያየት ይመስለኛል። እኔ እንደ ድክመት ወስደው እኛ ያስተውሎት ችግር አለብን። ኦፍ ኮርስ እና እኔ በዛ ነው አሁን በራሴ ማየው ብዙ ጊዜ ዝንጉ ነኝ፣ አላስታውስም። ለምሳሌ ነገ እንደሆነ አውቄ ነገ በቃ ወይ ሰርፕራይዝ አደርጋለሁ ወይ ሃፒ በርዝዴ እላለሁ ብዬ ረስቼው አድሬ ተነጎዲያ ጠዋት ምናምን ላቅ እችላለሁ ማለት ነው። የምሬ ነው የምልሽ። እና እንደገና የእኛም ልደት ሲከበር ምናምን ያን ያህል ስሜት የሚሰጠንም አይመስለኝም። ምናምን ነው የምንለው እንጂ የተለየ ጉጉት ያለን አይመስለኝም። እንዳልሽው ይሄ ደግሞ የተፈጥሮ ልዩነት ይመስለኛል እና ብትረዱ ለማለት ነው። በዚህ አጋጣሚ ትስማሚያለሽ? ቤት እንሞክራለን። ይረዱ ግድ ነው፣ መረዳት አለባቸው። በርታ እንጂ ወንድ ልጅ። ምን ዘርፍ ላይ ነው ያለሽው ቤት? እኔ ኢንጂነሪንግ ነው የተመረኩት። በዲፓርትመንትም ሰርቻለሁ፣ ቲቺንግም ሰርቻለሁ። አሁን ምን ላይ ነው እየሰራሽ? አሁን ቲቺንግ ላይ ነው። ቲቺንግ ላይ ነው ያለሽ? ምንድን ነው የምታስተምሪው? ህጻናቶች። ህጻናት ስታስተምር አይ ቲንክ ስፔሲፊክ የትምህርት አይነት የለውም፣ ሁሉንም ነው የምታስተምራቸው አይደል? ከአብ ደግሞ ወደኛ ነህ አይደል? ጆርናሊዝም ነው የተማርከው? ጆርናሊዝም ነው የተማርከው። አሁን ኤዲቲንግ ምናምን ነው የሚሰራው? አሁን ኤዲቲንግ ነው የሚሰራው፣ ግን ጆርናሊዝም ነው የተማርከው። ለተለያዩ ፕሮዳክሽን ካምፓኒዎች ነው የምሰራው ቤት ሆነ? ብዙ ጊዜ የተለያዩ ድርጅቶች ሰርቻለሁ በኤዲቲንግ። ከዛ በኋላ አቁሜ ቤት ሆኜ ልጆችን ማሳደግ ጀመርኩኝ ማለት ነው። የተገኘውን ደግሞ ሲልኩልኝ ኤዲት አድርጌ እልክላችኋለሁ። እዛው ከቤት ሆነ ተሰራ። ከቤት ሆኜ በጣም አሪፍ። በጨዋታችን ላይ ግን የሚገርምሽ ቤትን እንደ ቢሮ አድርጎ የመጠቀም ልምድ ካለን በጣም ፕሮዳክቲቭ ነው። እንደዚህ አይነት የምሬ ስራ በጣም ይሰራል። አዎ በጣም ይሰራል። የሚረብሽ ነገር የለም። ሲፈልግ ታርፋለህ፣ ሲፈልግ ብድግ ብለህ ብዙ ስራ መስራት ይቻላል። እና እኛ ሀገር ነው ከቤት መስራት ብዙ ያልተለመደው እንጂ እኮ ውጭ ዓለም ላይ ሰዎች በጣም እንደውም ሌክዠሪ ኑሮ ይኖራል ተብሎ የሚታሰበው ሰው ከቤቱ የሚሰራ ሰው ነው። እኛ ሀገር ብዙ አልተለመደም። እንደውም ከኮሮና በኋላ ቤት ውስጥ ሆኖ መስራት ምናምን በተወሰነ መንገድ ለምደነዋል፣ ተሞክሮ ነበር። አዎ እሺ፣ ሌላው ጥያቄ ከሁለታችሁ ሚስጥር በደንብ የሚጠብቀው ማለት ነው? አንተ ትብስ አንቺ ትብስ የሚባልበት ቤት ነው። አንቺ ጀምሪማ ማለት ነው። አባንተ ጀምር። እሱ አንቺ ይላል፣ አንቺ ስንት ያለሽ? እሱ ይጠብቃል? አዎ ይጠብቃል። እሱ ረጋ ያለ ሰው ስለሆነ ብዙ ነገሮችን እንትን ይላል። ግን ሁለታችሁ ላይ እርጋታ ነው ማለት በጣም የተረጋጋችሁ። እንደውም እኔና አንቺ ተንቀለቀልን። ያማ እንጀራ ሆኖብን በጣም የተረጋጋችሁ አይነት እንደ እድሜያችሁ አይደለም ማለት ነው። አይሻው ላይ ያው አርሊ ሪስፖንሲቢሊቲ ስለጀመረን ይመስለኛል። አዎ አይ ቲንክ ከዩኒቨርሲቲ ጀምሮ የነበረ ግንኙነት ነው ጓደኝነታችሁ? ከዩኒቨርሲቲ እንደተመረቀን በ24 አመታችን የተጋባ ነው። በ25 በ26 ወለድን ተራርበን። ዘንድሮ ወዳችን ባዶ ነው። 2018 አራፋችሁ ዘንድሮ? ምን ነው ዩኒቨርሲቲ የተማራችሁት? አርባ ምንጭ። ናይስ። ለማንም እንዳትናገር ግንኙነታችን ነው ወይም እንዳትናገሪ ብሎ መጀመሪያ የተናገረው ማለት ነው? ያው መጀመሪያ ግንኙነትን መሰረት እንዳይታወቅ እንፈልግ የለ? አዎ። ነው ወይስ እናንተ ተናግራችሁ ጀመራችሁ? ከወንዶች ጋር ምንም እንትን አልልም ነበረ። ከሱ ጋር ነው ለመጀመሪያ ጊዜ ታየሁት።
አድብቶ ጠብ አድርግሻል። ከወንዶች ጋር ትታይም ነበር? ጓደኞች አልነበሩሽም ነው? ወንዶች ጓደኞች? አዎ ትምህርት ላይ ነው ፎከስ ማድረግ። ዲፓርትመንቱም ጊዜ አይሰጥም። ዝምተኞች ናችሁ ሁለታችሁም? እና እንዴት አወራችሁ? እንዴት ተስተገረ? ያው በቴክስት ነው። አዎ እኮ መሆን አለበት። በአካል ስትገናኙ ዝም ነው የተባባላችሁት አይደል? ኧረ አውርተናል። እሱ ስፒሪቹዋል ነውና ስብከት ምናምን ይሰብከኝ ነበር። ሁለቱንም ነው የሰበከሽ? መንፈሳዊውንም ዓለማዊውንም ነው? በእርግጠኝነት ከስብከቱ 70% ጋብቻ ቅዱስ ነው፣ ጋብቻ ክቡር ነው አለበት የሚበዛው ይመስለኛል። ካምን እንላል። አዎ እንደዛ ይመስለኛል። ሁለታችንም እሷም እሱ ነው አለች፣ እሱም እሷ ነው አለ። ሚስጥር ነጥብ ያዘ። አንተ ነጥብ ተይዟል። ነጥብ እየተያዘ ነው። እኔ ጋር ነው ጥያቄው? አንቺ ጋር ነው። እሺ ከሁለታችሁ ምግብ ሲሰራ በጣም የሚጣፍጥለት እሱ የሚጣፍጥለት? አዎ የእውነት ያው እኔም ይጣፍጣል፣ ግን እሱ ደስ ይለኛል። በነገራችን ላይ የነ ቤቲ ትንሹ ልጅ መጥቷል። እሺ አብሯቸው ድምጽ ከሰማችሁ የእሱ ድምጽ ነው እንጂ በጣም ደስ የሚል ልጅ ነው። ከሁሉም ጋር ተግባብቷል። ምን በደንብ ሲሰራ ይጣፍጣል? ምስር ወጡን ወደዋለሁ በጣም። መቼ ነው የሚሰራው? ምስር እኮ እንደው ለኛ ለሴቶቹ ራሱ እኔ የማይሆንልኝ ነገር ቢኖር ምስር ወጥ። አይ እንጂ በቃም ደስ ይለኛል። አሰብኩት ታውቂያለሽ። ይሄ ሽክን ያላል። የት ተማርክ? ማን አስተማረ ግን አንተ? እናቴ ናት ያስተማረችኝ። እናቴ ምግብ ቤት ነበራት። አረ እንጀራውን መጋገር ያስተማረችኝ እሷ ናት። እንጀራ ትጋግራለህ? አዎ እግዚአብሔር ይመስገን። በጣም ጎበዝ። እውነቴን ነው ማለት። ዶሮም ትሞክራለህ ማለት ነው? በዚህ አይነት ዶሮም ሞክራለሁ። እኛ አይ ምስር ወጥ ከሰራ ባይዘው እኔ ዶሮ ይከብዳል ብዬ አላስብም። አንቺ መልቀም ነው እንዲመርሽ? አይ ምስር በጣም ነው የሚከብደኝ። እኔ መብራቱንም ስለማልወድ ይሁን ምስር በህይወትሽ የሚከብድሽ ኩክ ማረግ ካልከኝ ምስር ወጥ ደግሞ ለክፋት ባለቤቷ ምስር ወጥ ይወዳልና በቃ ከባድ ነው። ያንቺም እኮ ሞሬሱ ይጣፍጣል ነው እንጂ ሙያ ጠፍቶ አይደለም ማለት። አዎ አልሽ፣ እሱ ይናገር እንጂ። እሺ ጠይቀኝ። ባይጣፍጥም ነው የምትበላላት? አረ ይጣፍጣል። አረ በጣም ይጣፍጣል። እሷ የምትሰራው በጣም የሚጣፍጠው ምግብ ምንድን ነው? ዶሮ ወጥ። ዶሮ ወጥ ሲረካከቡ ዶሮ ላይ እጅ ይሰጣል። ዶሮ ከነከሩ ለሴት ይሰጣል። እሺ ብዙ ጊዜ የበለጠ ሰልፊ ፎቶ የሚነሳው ወይም የሚያነሳው ማን ነው? ሰልፊ ተብሎ በርግጥ ለሴት ትላላችሁ ወንዶች? ሰልፊ ሲሆን ወደኛ የሚመጣው ሰልፊ ሲሆን ወደ እናንተ የሚመጣው እንጂ እኛ ነን ፎቶ ላይ መነሳት ራሱ በደንብ እንወደው ሴቶች ነን። እሺ አሳዛኝ ፊልም ሲያይ የሚያለቅሰው ወይንም እንባ የሚቀድመው ማለት ነው? የእውነት ነው ይመስልሽ? የእናት አንጀት ያው ፊል አደርገዋለሁ በደንብ። ስፔሻሊ የልጅ ምናምን ከሆነ አልችልም። በጣም የእውነት እኔ ድሮ እናቴ ፊልም እንደዚህ የተከራየን በሲዲ በምናይበት ጊዜ ልጅ የሚሰቃይበት ልጅ የሚታመምበት ፊልም ከሆነ አላይ ምናምን ስትል ምን እናቴ ፊልም እኮ ነው ምናምን ላት ነበር። አሁን እኔ ልጅ የሚታመምበት ፊልም ምናምን ማየት አልችልም። በጣም ነው የሚያመኝና ስወልድ ተረዳኋት። የእናት አንጀት ብዙ ጊዜ ፊልምም እኮ ሲታይ ራስን የዛኛው የገጸ ባህሪው አካል አድርገን ስለምንመለከተው ስሜት ይነካል። ውሸት መሆኑን እያወቅን እንኳን ወር ደግሞ የምናብ ድርጊት መሆኑን እያወቅን እንኳን አንችልም። ይከብዳል። ስለዚህ እሱ ያጽናናል፣ አንቺ ታለቅሳለህ። እሺ ደህና ሳይሆን እያመመው ሊሆን ይችላል፣ ስሜቱ ተረብሾ ሊሆን ይችላል። ደህና ነኝ እያለ የሚዋሻው ማን ነው? ብዙ ጊዜ እሺ ለየብቻ መልሱት። መቼ ነው እንደዛ የምትለው? በጠየቀችኝ ሰዓት ላለማሳወቅ ስፈልግ ደህና ነኝ አላመመኝም እላታለሁ ብዙ ጊዜ ማለት ነው። እሷ እንዳትረበሽ ብላ። አዎ እሷ እንዳትረበሽ። ቤቲም ደግሞ እኔ ነኝ ብላለች። አዎ እኔም በጣም ብዙ አድካሚ ቀናትን አሳልፌ ቤት ስገባ ግን እንደ አዲስ ሪፍሬሽ አደርጋለሁ። እነሱም ሳይ እነሱ ፊል እንዳያረጉ እንዳይሰማቸው እነሱ ድክመቴ ለማንም ማሳየት አልፈልግም። እኔ ራሱ አሁን ሁለቱም እኔ ነው ያሉት። አክቹሊ ይሄ ነገር አይታወቅም። ይዋሸሽ አይደል የምትናገሪው? ደህና ሳትሆን አይደል ደህና ነኝ የምትለው? ስለዚህ ደህና ሳልሆን ነው ደህና ነኝ ያልኩሽ ብለን ስለማንናገር ሁለታችሁም ትክክል ይመስለኛል። ይሄ መልስ እኔ ማለታቸው ሊያውቁ አይችሉም። ዋው አሪፍ ነጥብ ይያዝላቸው። እኔ እንደዛ ነው የማስበው። እሺ አስብበት ሚስተር ዳይሬክተር። እኔ ነኝ አንተ ነህ? አንቺ ነሽማ። እድሜሽ አባ አለመግባባቶች ሲፈጠሩ ወይንም ደግሞ አንዳንድ ጉዳዮች ላይ የሀሳብ ልዩነት ኖሮት ሀሳቡን በቁጣ የሚገልጽ ወይም ቶሎ የሚቆጣ ማን ነው ከሁለታችሁ? ከአብ እንደማይቆጣ ያስታውቃል። ቤቲ ትቆጫለሽ ማለት ሳይሆን በጣም የተረጋጋችሁ ናችሁ። እሱ ደግሞ ሞር በጣም የተረጋጋ። አዎ እኔ እቆጣለሁ። ትቆጫለሽ አንቺ? እሱ ዝም ነው የሚለው። እሷ ስትቆጣ ግን አንተ ምንድነው ሪአክሽን? ምን ትላለህ? አረጋጋታለሁ እና ከዛ ምን እንደተፈጠረ እጠይቃታለሁ። እኔም ፈልጌው አይደለም
አክሲደንታሊ ስሜታዊ ስንሆን ነው በርግጥ እሱን ነገር ስታስቢ ደግሞ ያሳዝንሻል። አዎ በጣም ሲያልፍ ደግሞ እኮ ይጸጽታል። አይ አብዛኛው ስሜት እኮ ይቀራል ነው ጥያቄ ላይ ታለቅስ ነው ትቆጣለህ ስታዩ ትላለህ። አይ እንደዛ አይደለም ግን የሚገርምሽ አሁን ለምሳሌ ባለቤቴም እኔ ሳጠፋ እንትን ትናገረኛለች ምልሽ አግባባለሁ እና ጥፋት መሆኑን አውቄለ ቀና ብያለኝ ትጠጣለህ። እያናገርኩ እኮ ነው ትባያለሽ። ቀና ብለህ አውራኝ እንጂ። አይ አውቄያለሁ ስተት ነው። አይማ ልክ እኮ ነሽ አንቺማ። እና ግድ ነው ያው መተራረም አስፈላጊ ነው። እሺ ሌላ ጥያቄ፣ በመታጠቢያ ቤት ውስጥ የበለጠ ጊዜ የሚያሳልፈው ማን ነው? ሰዓትን ያዝላችሁ ደቂቃ የለ እንደ ነገር ይሄ በባር ምናምን ካልታየ በባር መታየት አለ። ሁለታችሁም ትቆያላችሁ? እኔ ቶሎ መውጣት አልፈልግም። ሻወር ብዙ መቆየት ትፈልጋለሽ? ቤቲስ? አክቹሊ እሱ ይቆያል ግን ወንዶች ናቸው መታጠቢያ የሚቆዩት። እንትን ነው የሚመስለው የሆነ ግልግል ከቤቱ ምናምን ከጫጫታው ለማረፍ ነው የሚመስለው። እንደመጣው እንደውም ልጆቹ እንዳያስኩለት ይገባል ብዙ ጊዜ። እሺ በጣም አሪፍ ጥያቄ አለ? አይ ጥያቄ የለኝም። በቃ እኔ ጋርም ያሉት አልቀዋል። ከመሰነባበታችን በፊት ግን አንድ ሁለት ነገር እናውራ። እንግዲህ ከተገናኘን አይቀር ቅድም አንስተነው ነበረና እናንተ የምትኖሩት ላይፍ ስታይል ብዙኛ ማህበረሰብ ውስጥ የተለመደ አይደለምና ቤተሰቦቻችሁ፣ አካባቢያችሁ ላይ ያለ ሰው ጓደኛ ምን አይነት ሀሳብ ይሰጣችኋል? እናንተ ጋር ምን አይነት ስሜት ይፈጥራል ያ ሀሳብ? ብዙ ሰዎች አሉ ኔጌቲቭሊ የሚረዱን። እኛ ግን ከደረሰብን ችግር አንጻር ያው ቅድሚያ ለልጆቻችን ስለሆነ የምንሰጠው ውሳኔያችንን ወስነናል። ቤተሰቦቻችን ተረድተውናል። ያው እንዳልኩሽ ብዙዎቹ እንደውም ቲክቶክ ላይ ምናምን እሱ ስራ አቆሞ ልጆቹን ብቻ ትሪት የሚያደርግ ይመስላቸዋል። ግን ቤት ውስጥ ባለው ሰዓት ምናምን ይሰራል። ያው እኔም ደግሞ ፎከስ አድርጌ መስራት የምችለው ለዛ ነው እንጂ ካልሆነ ልቤ አያርፍ፣ መስራትም አልችልም ስራዬን። እና ያው የሚረዳንም አለ ማይረዳንም አለ። እንግዲህ እኛ የተመቸን ነው የምናደርገው። ትክክል ልክ ነው ሀሳቡ እኮ። ግን አሁን ቢታይ ለምሳሌ የእሱን ስራ እኮ አንቺ ውሰሪው፣ አንቺ ነሽ ቤት ልትሆኝ የምትችይው። በአጋጣሚ የእሱ ስራ ቤት መሰራት ስለሚችል የአንቺ ስራ ደግሞ ውጪ ተወጥቶ ካልተሰራ መሰራት ስለማይችል ብቻ ነው አንቺ ወጣሽው። ሌላ ምንም የተለየ ነገር የለውም። እውነት ለመናገር እኔም አሁን ሙሉ ስራዬ ቤት ምን መጨረስ ብችል እኔም መውጣት ማልፈልግ ሰው ነኝ። እሺ እና እንምጣ እዛ መተምራሳ እኔ ሳምንት ምናምን ከቤት ሳልወጣ ቀርቼ አውቃለሁ። ደጁን ሳላየው ማለት ነው። ምንም ችግር የለብኝም። እና ብዙ ጊዜ ቅድም አብርሽ እንዳለው ከልጆች ጋር ጊዜ ሰጥቶ ማሳለፍ ትልቅ ሳቲስፋክሽን ያለው ትልቅ እርካታ ነው ያለው። በመካከል ያለው ግንኙነት በደንብ ይጠነክራል። እንደውም የአባት ፍቅር የሚለየው በዚህም በሰጠነው ጊዜ ልክ ይመስለኛል። እና በጣም አሪፍ ነው፣ ቆንጆ ልምድ ነው። አሪያ አድርጎ እናንተን የተከተላለ በእናንተ የሆነ ልጅ ነበር ቲክቶክ ላይ ከሱ አይተን ነው እኛም እንሞክረው ብለን ያሰብነው። እሱ አለ እሱ ነው መጀመሪያ ያየነው። ከዛ በኋላ ስንወስን መጀመሪያ ቤተክርስቲያን ሄደን ነው የጸሎት ያደረግነው። ማለት ቢያንስ ላይፍ ከብዶ እንዳንንገዳገድ፣ ያው በቅጥር ስራ ነው እንግዲህ ልጆቻችንን ለማሳደግ እያሰብን ያለነውና በቃ ጸሎት አድርገን መጣን፣ ወሰንን። ከዛ ለአንድ ወር ያክል ምናምን እኔም ከብዶኝ ነበር፣ እሱም ልጆቹ ጋር መዋል ምናምን ትንሽ ከብዷል። ከዛ ግን ቀስ በቀስ ያው እሱም በጣም ቤት ውስጥ ስራ ስለሚሰራ ምንም አልከበደው። በጣም አሪፍ፣ በጣም ነው ደስ የሚለው። ማህበራዊ ሚዲያን ለምንድን ነው የምትጠቀሙበት? መስራት ሰሩበት አላችሁ እዛ ደረጃ ደርሷል ወይንስ ዝም ብሎ ህይወታችሁን ሼር ለማድረግ ነው? እስካሁን አንድ ማስታወቂያ ብቻ ነው የሰራ ነው። ብዙም ፎሎወር ምናምን የለውም። ቢመጣ ግን ትሰራላችሁ? አዎ በደንብ። ስለዚህ በደንብ ዛሬ የሚያዩ ሰዎች ላይፍ ዊዝ አምነን ነው መና ኤንድ አምነን ወይም ቤቲና ከአብ ስለዚህ ፎሎ አድርጓቸው። ቲክቶክ ላይ በጣም ወጣቶች ናቸው፣ በጣም ደግሞ ደስ የሚሉ ጥንዶች ናቸው። ብዙ ይሄን ፕሮግራም የሚያዩ ሰዎች ይኖራሉና በእርግጠኝነት ከዚህ በኋላ በደንብ ብዙ ስራ ይመጣል በቲክቶክ። በርቱ። እናመሰግናለን። በጣም ጥሩ ጊዜ ነበር ያሳለፍነው። ስለመጣችሁ ሀሳባችሁንም ስላካፈላችሁ እናመሰግናለን። እኛም እናመሰግናለን በጣም። እሺ እሱ ወይም እሷ ጨዋታችን ግዴታ አንድ አሸናፊ መምረጥ ስላለብን ነጥባችሁ ተደምሮ የሚገርም እኩል ነበር የመጡት እስከ መጨረሻው። የመታጠቢያ ቤቱ የስንታየው ጥያቄ እስከሚመጣ ድረስ እኩል ነበራችሁ። እዛ ጋር ብቻ ከአብ በለጠና አንድ ነጥብ አሸነፈሽ። የአባቶች ቀን ስለሆነ ነው። በአሸንፍም እንደምን ማጠጋግተን ለካብ መስጠታችን አይቀርም ነበር። ስለዚህ የጨዋታው አሸናፊ ከአብ ሆኗል ማለት ነው። ባልና ሚስት ደግሞ አይለይም አይደል? ሽልማት ስንሰጥ ስለዚህ
አንለይም። አንደኛ አባቶች ቀን ነው። ከዛ ውጭ ደግሞ ባልና ሚስት አንድ ላይ ነው መዝናናት ያለበት ብሎ ቻናል 1 ፒራሚድ ሪዞርት የአንድ ቀን ለሁለታችሁም ከፈለጋችሁ ልጆቻችሁን ይዛችሁ ካልፈለጋችሁ ደግሞ አንቺና ካብ ዘና እንድትሉ የአንድ ቀን ሙሉ የተዝናኖት ወጪያችሁን ቻናል 1 ይሸፍናል ማለት ነው። እናመሰግናለን። ስለነበረን ቆይታ በጣም አድርገን እናመሰግናለን። የዕለቱ እሷና እሱ ቆይታችንን ይመስል ነበር። ካብና ቤቲ መልካም ጊዜ፣ መልካም ትዳር፣ መልካም ህይወት ይሁንላችሁ። እኛም እናመሰግናለን።